የ5 ዓመት ፍቅሬ በእኔ ላይ ረገዘች። ታሪኩ እንዲህ ነው። በጣም የምወዳት በጣም የማፈቅራት የ5 ዓመት ፍቅሬ ከዕለታት አንድ ቀን አብረን ቁጭ ብለን ሳለ አስመለሳት። እናም እርጉዝ ነኝ አለችኝ። እኔም በጣም ደስ ብሎኝ ለእናቴ ለሁሉ ቤተሰቤ ተናገርኩኝና በጣም ደስ አለኝ። ከዕለታት አንድ ቀን ደውላ በርገርና ቴሜር አማረኝ ብላ ይዣላት ሲሄድ እግሬ ላይ ተደፍታ አለቀሰች። እናም ይቅርታ ይህ ልጅ ያንተ አይደለም፣ ይህ ልጅ የሌላ ሰው ነው አለችኝ። እኔም የ5 ዓመት ፍቅሬ በጣም የምወዳት ፍቅረኛ ይሄንን ታደርጋለች ብዬ ባለመጠበቄ በጣም ስለምወዳት ልጁ የሌላ ወንድ ቢሆንም ይቅርታ አደርግልሻለሁ፣ ችግር የለውም ከኔ ጋር ትሆኛለች ብዬ ተቀበልኳት። ነገር ግን በሌላኛው ቀን ስልኬን ብሎክ አደረገች። በጣም ተጨነቅኩ፣ ተረበሽኩ። በጣም ነው የምወዳት፣ በጣም ነው የማፈቅራት። እናም የሆነ ቀን የሆነው ሁሉ ነገረችኝ። ከዛም ይቅርታ ጠየቀችኝ። እኔም ይቅርታ አድርጌላት ከእሷ ጋር መኖር እንደምፈልጋት ልጁ የእሱ ባይሆንም የሌላ ወንድ ቢሆንም ልጁንም እሷንም አብሮ እንደሚቀበል በግልጽ ነገራት። እናም እንቁላል አምሮኛል ስትለው እንቁላሉን ይዞ ሲሄድ ብሎክ አደረገችው። ከዛም በኋላ ስልኩን አታነሳም፣ ስልኩም አይሰራም። ይህ ታሪክ የአንድ ወንድሜ ታሪክ ነው። የ5 ዓመት ፍቅሩ በላዩ ላይ ቺት አድርጋ ከሌላ ወንድ አረገዘች። ነገር ግን ስለሚወዳት ስለሚያፈቅራት ምን አደረገላት? ይቅርታ አደረገላት። ልጁንም እንዳንቺው ቀበለዋል። አየሽ እህቴ፣ በጣም የሚወድሽ በጣም የሚያፈቅርሽ ወንድ ቺት አድርገሽበት እንኳን ይቅርታ ያደርግልሻል። ልጁ የሌላ መሆኑን እያወቀ እንኳን ችግር የለውም ነው ያላት። ልጅሽን እቀበልልሻለሁ፣ ከኔ ጋር አሳድገዋለሁ፣ ልጁ እንደኔ ያየዋለሁ ነበር ያላት። ለምን? ስለሚወዳት ስለሚያፈቅራት። እንኳን እጁን አንስቶ እንደዚህ ሊገዘግዝሽ ቀርቶ ማለት ነው። ወንድ ልጅ ሲያፈቅር በዚህ ልክ ነው። አየሽ፣ ካላፈቀረሽ ካልወደደሽ ግን እንደፈለገው ያመነጫጭቀሻል፣ እንደፈለገው ያቆሽሻል፣ እንደፈለገው ይደበድብሻል። ይሄ ወንድ በጣም ነው የሚያፈቅራት። ይቅርታ አደረገላት። ለሌሎቻችሁ ደግሞ አንድ የምነግራችሁ አንድ ነገር አለ። እሱ ምንድን ነው? የፍቅር አጋራችሁ በእናንተ ላይ ቺት ካደረገባችሁ ለእናንተ ፍቅር ስለሌለው ከዛ ሰው ጋራ ምንም አይነት ትዳር የምትጀምሩበት ምክንያት የለም። ምክንያቱም ሰዎች ቺት የሚያደርጉት ለዛ ለፍቅር አጋራቸው ፍቅር ሳይኖራቸው ሲቀር ነው። ስለዚህ እቺ ሴት ይኸውልህ ወንድሜ፣ አንተ ስለምታፈቅራት ስለምትወዳት ቺት ስላደረገችብህ በአንተ ላይ ከሌላ ወንድ ስላረገዘች እንኳን ይቅርታ አደረክላት አይደለ? ነገ ላይ እቺ ሴት በአንተ ላይ ቺት ማድረጉ አይቀርም። ለምን መሰለህ? ምክንያቱም አንተ ግን አታፈቅርህማ። ይኸውላችሁ ሰው 10 ዓመት 20 ዓመት ከእናንተ ጋር ኖረ ማለት ያፈቅራችኋል ማለት አይደለም። ምክንያቱም የዚች ልጅ ታሪክ አንዱ ምሳሌ ነው። 5 ዓመት በፍቅር አብረው ኖረዋል። ነገር ግን እቺ ሴት በመሃል በሱ ላይ ቺት ታደርግ ነበረ። ስለዚህ እህት ወንድሞቼ፣ ቺት ያደረገባችሁን ሰው መቼም ይቅርታ እንዳታደርጉለት። ትዳር ላይ ከሆነ እሱ የእናንተ ውሳኔ ነው። ነገር ግን ከትዳር በፊት ከሆነ መቼም ቢሆን ይቅርታ እንዳታደርጉለት እና ሴቶች ከዚህ ልጅ በጣም መማር አለባችሁ። ወንድ ልጅ ሲያፈቅር እዚህ ድረስ ነው። ወንድ ልጅ ካፈቀረ ምንም እየበደልሽው ምንም እያደረግሽው ይቅርታ አድርጎልሽ ከአንቺ ጋር መኖር ይመርጣል። አንቺን ይንከባከብሻል፣ ስለ አንቺ ይኖራል። የአንቺን ሰላም ለማስጠበቅ ሁልጊዜ ደፋ ቀና ይላል እንጂ አይደበድብሽም፣ አያንቋሽሽም፣ አይመታሽም። ምክንያቱም ካፈቀረሽ ለአንቺ ፍቅር ካለው የአንቺ ህመም የእሱ ህመም ስለሆነ አንቺን አያሳምምሽም። ለምን? አንቺን ካመመሽ እሱ ይታመማልና። ይሄ የአንቺ ስጋ አንቺን እዚህ ጋር ሲመታሽ እሱም እዚህ ጋር ስለሚያመው ራሱን ላለማሳመም ሲል አንቺን ይንከባከብሻል። ወንድ ልጅ ሲያፈቅር እዚህ ድረስ ነው። ሴት ሰምኛለሽ እህቴ፣ ይህ ገላሽ ሚሳም እንጂ የማንም ወንድ ንዴት ማብረጃ አይደለም። ገላሽን አታርክሽው። የሚያፈቅርሽ ወንድ አይደበድብሽም። የሚያፈቅርሽ ወንድ አያጎሳቁልሽም። ምክንያቱም ህመምሽ ህመሙ ነው። አንቺ ስትጎሳቆይ እሱም ይጎሳቆላል። ስለ አንቺ ይታመማል፣ ህመምሽን ይጋራሻል፣ አይደበድብሽም። ለምን መሰለሽ? ይንከባከብሻል። ለምን? ስለሚያፈቅርሽ። የአንቺ ህመም የእሱ ህመም ነው። የአንቺ ህመም የእሱ ህመም ካልሆነ አንቺ ስላፈቀርሽው እሱ ፍቅርሽን እንደ ድክመት የሚጠቀምብሽ ከሆነ አንዳንዴ ስላፈቀርናቸው ብቻ የማንገባቸው ሰዎች አሉ። ገባሽ? ስለዚህ ራስሽን አድኝ። አፈቀርኩት በሚል ሲደበድብሽ ብዙ ነገር ሲያደርግብሽ ምን የምትታገሽበት ምክንያት የለም። ፍቅር እኮ ሲበቃው ይበቃዋል። ገባሽ? የሆነ ጊዜ ላይ የዚችን ልጅ ስቶሪ ከሰማችሁት መጨረሻ ላይ በቃት። ግን ማቆም የነበረባት እጁን ያነሳባት ቀን ነበር። ዛሬ እጁን ያነሳብሽ ወንድ ነገ ላይ አርዶሽ ሊሄድም ይችላል። ስለዚህ ለማያፈቅርሽ ወንድ ለምን ራስሽን መስዋዕትነት ታደርጊያለሽ? ፍቅር እኮ ራስን ያከብራል እኮ። ፍቅር እኮ ራሱን አይጥልም።
ስለዚህ ሴቶች አትሸወዱ። እኛ ካፈቀርን ያችን ሴት እንኳን ልንደበድባት፣ እንኳን ልናጎሳቁላት፣ እንኳን ልንሰድባት እንዲህ ገላምጠን አናያት፣ በስስት እናያታለን። ይሄ የሚመታውን ለሚሳም የሚታቀፍ የሚዳበስ እንጂ የሚደበደብ አይደለም። እህቴ ውድነሽ፣ ራስሽን አታርክሽ። ክብር ሲኖርሽ ወንድ ልጅ ይንከባከብሻል፣ ይጠብቅሻል። ስላፈቀርሽው ብቻ ራስሽን አትጣይ። እሱ ቢሄድ ሌላ ወንድ ይመጣል። ህይወት ዘርፈ ብዙ ናት። ስላንቺ የተፈጠረ ወንድ አለ። ስለዚህ ስላፈቀርሽ ብቻ ለምን ራስሽን መስዋዕትነት ታደርጊያለሽ? ካፈቀርሽ አይደበድብሽም፣ ከደበደበሽ አያፈቅርሽም። አለቀ። ሴቶች ከዚች ልጅ ተማሩ። ስለወደዳችሁት ብቻ አንድ ወንድ እጁን እናንተ ላይ የሚያነሳ ከሆነ እዛ ወንድ ጋር የምትቀመጡበት ምንም ምክንያት የለም። ነገ ላይ እያደር ሲሄድ መጀመሪያ በዚህ ነበር አይደል? በኋላ ግን ይሄ ይቀጥላል፣ ከዛ ይሄም ይመጣል ማለት ነው። አትሸወዱ። ፍቅር ራስን ከማክበር ይጀምራል። አንድ ሰው የእናንተን ፍቅር እንደ ድክመት አይቶ የሚጠቀምባችሁ፣ የሚደበድባችሁ፣ ብዙ ነገር የሚያደርጋችሁ፣ የሚያጎሳቁላችሁ ከሆነ ፍቅር ራስን ከማክበር ነው የሚጀምረው። ያ አፈቅራለሁ የምትይው ወንድ ያንቺን ፍቅር እንደ ድክመት ከተጠቀምበት ከዛ ወንድ መራቅ አለብሽ። እንኳን እስኪያርድሽ እስኪገዘግዝሽ አይደለም እንዲህ ያነሳብሽ ቀን ሁሉ ነገር አበቃ። አንዳንዴ አፈቀርን እያልን ራሳችንን የምንጎዳ ሰዎች ብዙዎቻችንን። ፍቅር ለራሱ ያውቃል። ፍቅር ያልተገባ ነገር ሲደረግበት አይታገስም። አያችሁ። ስለዚህ እህቴ ወንድ ልጅ እጁ የሚያነሳብሽ ከሆነ አያፈቅርሽም። ከማያፈቅርሽ ወንድ ጋር ደግሞ ስላፈቀርሽው ብቻ ራስሽን የምትጎጂበት፣ ራስሽን የምትበድይበት፣ ለራስሽ ማትሆኝበት ምንም አይነት ዋጋ የምትከፍሊበት ምክንያት የለሽም። ወንድ ልጅ ካፈቀረሽ አይመታሽም። ለምን መሰለሽ? ህመምሽ ህመሙ ስለሆነ ማለት ነው። የሚያጎሳቁልሽ፣ የሚሰድብሽ፣ የሚመታሽ፣ ብዙ ነገር የሚያደርግሽ ከሆነ ይሄ ወንድ አያፈቅርሽም። ለምን? ህመምሽ ህመሙ አይደለማ። ካፈቀረሽ ግን ህመምሽ ህመሙ ስለሆነ እንኳን ሊመታሽ ይሳሳልሻል። ገባሽ? ይሄ የሚሳመው ገላሽን አይደበድበውም፣ አያንቋሽሸውም፣ አይረግጠውም። ስለዚህ አፈቀርኩ ብለሽ የማይሆን ዋጋ የምትከፍሊበት ምክንያት የለም። ፍቅር ለራስ ከመሆን ይጀምራል። እህቴ አትሸወጂ። ወንድ ልጅ የሚያፈቅራትን ሴት ይሳሳላታል፣ ይንከባከባታል፣ እጁን አያነሳባትም። ለምን? ይወዳታላ፣ አካል ሆነቻ። አየሽ፣ ያንቺ ህመም የእሱ ህመም ነው። ህመምሽ ህመሙ ካልሆነ ምን ታደርጊያለሽ እዛ ጋር? ሴቶች ተማሩ። እኛ ወንዶች ስናፈቅር ለምናፈቅራት ሴት እንሳሳለን። እሷን መጉዳት አንፈልግም። ለምን? የእሷ ጉዳት የእኛ ስለሆነ። ከዚች ልጅ ብዙ ሴቶች ተማሩ። ሴቶች ሚዲያ ላይ የመጣችሁ ፍትህ 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 አትበይ። እሺ፣ ይኸውልሽ አንቺ ራስሽን ባከበርሽው መጠን ልክ ነው ወንድ ልጅ የሚያከብርሽ። አንቺ ለራስሽ ክብር ከሌለሽ ያ ወንድ ሊያከብርሽ አይችልም። ገባሽ? ስላፈቀርሽው ብቻ የማይገባውን እያደረገብሽ ምን የምትታገሽበት ነገር የለም። ፍቅር ራስን ከማክበር ይጀምራል። እህቴ ወንድ ልጅ ካፈቀረሽ ይኸውልሽ ይሄ ይታይሻል። ይሄ ወርቅ እንደዚህ እንደ ወርቅ ይጠብቅሻል፣ ይንከባከብሻል። ካፈቀረሽ ልክ እንደዚህ ወርቅ ዋጋሽን ያውቃል። ካላፈቀረሽ ግን ይሄ ይታይሻል። ይሄ ብረት ብጥለውም ምንም ባረገውም ምንም አይደለም፣ አይጎዳም። በቀላሉ አገኘዋለሁ። አየሽ፣ ይሄ ወርቅ ግን እንከባከበዋለሁ። ለምን? ወርቅ ስለሆነ። አንድ ወንድ ልጅ ካፈቀረሽ እንደ ወርቅ ነው የሚያይሽ፣ እንደ ወርቅ ይጠብቅሻል፣ እንደ ወርቅ ይንከባከብሻል። አይጎዳሽም፣ አይበድልሽም። ስለዚህ ራስሽን ካላከበርሽ እሱ ሊያከብርሽ አይችልም። ስለዚህ በየሚዲያው ላይ የመጣሽ ፍትህ ፍትህ አትበይ። ስለዚህ ራስሽን አክብሪ። አንቺ ራስሽን ካከበርሽ፣ አንቺ ለራስሽ በሰጠሽው ዋጋ ልክ ወንድ ልጅም ዋጋሽን ስለሚያውቅ በዋጋሽ ልክ ያከብርሻል። ራስሽን አዋርደሽ የማይገባሽን ሲያደርግብሽ ግን ምንም የምትታገሽበት ነገር የለም። ያ ወንድ አያፈቅርሽም። የሚያፈቅርሽ ወንድ አይደበድብሽም። የሚደበድብሽ ወንድ አያፈቅርሽም። አለቀ። ይሄ ነው እውነቱ። እህቴ ራስሽን አክብሪ።